ጤና ይስጥልኝ እንደምን ዋላችሁ የኔ የምታዳምጡት ወገኖች በሙሉ በማንኛውም መገናኛ አውታር ዛሬ ለሀገራቸው ሲሉ ለተሰዉት ወታደሮች ማስታወሻ ሲከበር እኔም ደግሞ እስኪ ትንሽ የተቻለኝን ያህል በግጥም መልክ አቀናብሬ እንዲህ ስላቀርብላችኋለሁ። ነፍሳቸውን ይማርና 21/4/2026 ዓ.ም ለሀገራቸው ሲዋጉ ለተሰዉ ወታደሮች በሙሉ ማስታወሻ ቀን ሲከበር እኔም ትንሽ በግጥም እንጉርጉሮ በመጻፍ አንብቤ ከወታደሮች ፎቶ ጋር በማቀናበር አቀርበዋለሁ። ነፍሳቸውን በሰማይ ይማር አሜን። ዛሬ ግጥም ልጻፍ ለእስራኤል ወታደር ደሙን ላፈሰሰው ለቅድስቲቱ አገር አጥንቱን ከስክሶ ለሀገሩ ደንበር በግጥም ደብዳቤ ታሪኩን ልናገር። በመንግሥት ትእዛዝ ሕጉን አክብራችሁ ለትግል ስትዘምቱ ለእናት አገራችሁ ሕይወታችሁ ቢያልፍም አለ ታሪካችሁ በታሪክ ማኅደር ተጽፏል ስማችሁ። ለቅድስት አገሩም ቁም ነገር የሠራ ሁልጊዜ ይኖራል በታሪክ ሲጠራ። መቼም ሞት አይቀርም በተራ በተራ በታንክ በመትረየስ ከጠላቱ ጋራ አጥንቱን ከጥንት ጀምሮ ጠላትን ማጥቃት ሲወርድ ሲዋረድ በንጉሥ ዳዊት የተቆረጠለት የጎላዳ አንገት በንጉሥ ሳኦልም ዳዊትን ቀቡት። የእስራኤል ሕዝቦች ወጡ ነፃነት በንጉሥ ሰለሞን ቀርቷል ጦርነት። ለቅድስቷ እስራኤል ለአብርሃም አገር አጥንቱን ከስክሷል ስንት ወታደር በኢራቅ በኢራን ሊባኖን ደንበር በመገናኛው ታሪክ ሲነገር ለሞቱት ወታደሮች ወላጆች ሁላችሁ በግጥም ደብዳቤ ጥናቱን ይስጣችሁ። እንደዚህ እያልኩኝ እኔም ላጥናናችሁ የፈከርላቸው ጀግኖች ልጆቻችሁ ሁልጊዜ በዓመታቱ እያስታወሳችሁ ከቀብራቸው በላይ አበባ ኑራችሁ ስማቸው ተጽፏል በእንባ እየጠራችሁ መባ ሙሳይቱን በቄስ አስምራችሁ ብዬ እስኪያዝ የሚከተለውን ጃሎታ እንዲህ ስል ላቀርብላቸው። Yeah.